ታዲያ ሐናና ኢያቄምን የድንግል ማርያምን መቅደስ የዓለሙ ሁሉ ዙፋን የዓለሙ ሁሉ እናት መሰረት የሚገኝበትን ማኅፀን ሐናን በደስታ ማኖር ያቅተዋልን? አይደለም። ጉዳዩ እንደዛ አይደለም። ይሁን እንጂ ዓለም አትመችም ነው ባጭሩ ለደጋግ ሰዎች፣ ለእውነተኛ ሰዎች። እና ሐና ታዝን ነበረች። እምታዝነው ደግሞ ስድቡ በጣም ስለበዛባት ነው። እንዲህ ይሏት ነበረ፣ እጹተ ማኅፀን፣ ማኅፀኗ የተዘጋ ምልዕተ መርገም፣ መርገምን የተመላች የብስታ አጥባት፣ ጡቷ የደረቀ የበቅሎ ዘመን ቢወልዷት እንጂ አትወልድ እያሉ ይገዳደሩባት ነበረ። በቅሎ አይወልድ ማለት እውነት ነው። የበቅሎ ዘመድ ቢወልዷት እንጂ አትወልድም እያሉ ሐናን በሌላ አንቀጽ ምን እያሏት ነው? በቅሎ ነሽ እያሏት እኮ ነው። ተመልከቱ። የዓለም ሰው ለስድብ ቁጥር አንድ አይደል እንዴ? አይቸግረው። እና ሐና ሁሉ ስድብ አሰቅቋት ነበረ፣ አስቸግሯት ነበረ። ኢያቄምም በተመሳሳይ ማህበራዊ ሕይወት ለመኖር ከሰው ጋር ለመገናኘት እጅግ ይጨነቁ ነበረ። ይህ ስድብ ታዲያ ከዕለታት በአንድ ቀን ሐና ግን ምንም ሐዘንተኛ ብሆን ወደ ጌታዬ ወደ አምላኬ ቤት ሂጄ ሐዘኔን መናገር አለብኝ አለች። እውነት ነው። ቤተ ክርስቲያን የሐዘናችን ሁሉ ማራገቢያ ናት እኮ በእውነት። ሲጨንቀን ሲቸግረን መተን እንባችንን የምናፈስባት፣ አዎ የእንባችንን ውጤት የምናገኝባት፣ የሐዘናችንን ችግር መልስ የምናገኝባት ቤተ ክርስቲያን ናትና ሐና ወደ ቤተ እግዚአብሔር ልሂድ አለች። በዚያ ጊዜ እንደዚህ እንደ ሐዲስ ኪዳን ብዙ ቤተ ክርስቲያን አልነበረም። ቤተ መቅደስ ብቻ ሰሎሞን ያሰራት ኢየሩሳሌም ላይ ነበረች፣ ሌላ አልነበረም። ታዲያ ከዚያ ሂጄ ለእግዚአብሔር እውነታውን ነግሬ መምጣት አለብኝ ብላ አሰበች ሐና። ይህ ስታስብ ግን አጋጣሚ ልብስ አልነበራትም። ዳውን አይደለም የታጠበ ልብስ፣ ንጹሕ ልብስ አልነበራትም። ተመልከቱ ምዕመናን፣ አሁን ታሪኩን ማወቅ ብቻ አይደለም ለእኛ ምስጢሩ፣ የታሪኩ ይዘት ምን እንደሚያስረዳ ማወቅ